ኤርሚያስን ናሙና ሰጥቷል። ምን ጊዜ አግኝቼ አልነገርኳችሁም እንጂ ራሱ ነው የነገረኝ። ኤሚ ያንቺን ሕክምና ኤርሚያስ እየተከታተለ ነው። የመጀመሪያዋ ተጠቂ ሆኖ እኔ ነበርኩ። ስለዚህ እዛ እስር ቤት መበስበሳቸው የማይቀር ነው። እንኳን ይብቃሽ። ናሆምና ዝናሽ ለተናገሩ ንግግር ጋሽ ሌኩን ደግሞ እዛ ክፍል ስላከቱ ሁሉም ዋጋ መክፈላቸው አይቀርም። ጸብሽ ከኔ ጋር ይሆናል። ይልቅ ከኑ ጋር ጉልበቴ ማባከን አልፈልግም። እየደረሰ ነው። ከወደኩ ቆየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። እነሆ ዛሬ ይዤላችሁ መጥቻለሁ ቪዲዮ ማለት ነው። እነሆ ሀይሚ ድራማን ክፍል 64 ይዤላችሁ መጥቻለሁ ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ጋይስ ዛሬ እንግዲህ አቶ ሌኩንና ዝናሽ ማለት ነው ቃላቸውን ለፖሊስ ከመስጠታቸውም ታስረዋል ማለት ነው። አምራን እንግዲህ በትንሹም ቢሆን እንግዲህ ያው ያሰበችው ተሳክቶላታል። ለአንድ ቀንም ቢሆን ለሁለት ቀንም ያው እስካሁን ድረስ ከእስር ቤት አልወጡም። ሰንበቱ እና አቶ ሌኩን ዝናሽ ቃል ሰጥተው እንግዲህ ሁሉም የተለያየ መልስ ስለሆነ ለማጣራትና አቶ ሰንበቱ ደግሞ በህይወት ካለ ሬሳው የማን ነው? እኛ ቆፍረን ያወጣ ነው። የተጠቀለለበትን ሸራ ወይም ልብስ ሳይሆን የሰው አስክሬን ነው። ስለዚህ እሱን ባትገሉ ሌላ ሰው ገላችሁ ቀብራችኋን በማለት ነው እንግዲህ የተያዙት። ምክንያቱም ቪዲዮ ላይ እንደሚያሳየው ማለት ነው ወይም መረጃው እንደሰጠቻቸው ሰው ሲቀብሮ የሚያሳይ ቪዲዮ ነው። ማን እንደሆነ ግን ፈጽሞ አይታይም ማለት ነው። ስለዚህ ያን ለማጣራት እንግዲህ ተፍ እያሉ ነው ማለት ነው ፖሊሶቹ። እነሱ ግን ፈጽሞ እኛ ሰንበቱን ነው ድንገት በተነሳ ጭቅጭቅና እንትን ማለት ነው የገደልኩት እሱን ነው እንጂ ሌላ ሰው ምንም የምናውቀው ነገር የለም ሲሉ ቃላቸውን ሁለቱም ባልና ሚስት ሰጥተዋል ማለት ነው። አቶ ሰንበቱም እንግዲህ ሞቷን ብለው ወደ ሊቀብሩኝ ወደ ጫካ ሲሄዱ አንድ ቦታ መኪና ውስጥ ራሴን ስነቃ አገኘሁት። ማንም ስላልነበረ ቀጥታ ሄጄ ወይም ከዛ ከመኪና ውስጥ ወጥቼ አንድ ክፍት ቤት አገኘሁ። እዛ ውስጥ ገብቼም አንድ ባለ ባህል ሐኪም አክመውኝ በንጋታው እነሱ ቤት ሳገገም ሄድኩኝ። ስለዚህ ወደ ፖሊስ ጣቢያ ለምን አልወጣህም ሲሉትም አቶ ሌኩን በጣም ደግና ጥሩ ሰው ስለነበረ ለፖሊስ አሳልፌው ልሰጠው አልፈለኩም በማለት እንግዲህ ሁሉንም ነገር ይነግረዋል ማለት ነው። ነገር ግን ፖሊሱ ፈጽሞ አላመነው ማለት ነው። ይህ ማለት እንግዲህ ሌላ ነገር ዋሽተኛል። ስለዚህ ደግሞ የአንገቱ ሀብል ወይም ባለፈው የተሰጠው ሀብል ያንተ ነው። ስለዚህ እዛ ሬሳ ውስጥ ወይም እዛ ጉድጓድ ውስጥ እንዴት ተገኘ በሚባልም ጥያቄ ጠይቀዋል ማለት ነው። በዛም የተነሳ እንግዲህ የሆነ ጊዜ ወይም የሆነ ወቅት ማንጅራመቾች መጥተው የተወሰነ ብርና የሀብሌን ወስዶት ነበር። ምናልባት ስለ ይሄ ነገር ግጥምጥሞች ሊሆን ይችላል ወይስ ታስቦበትና ታቅዶበት ነው የሚል መርማሪዎቹን ሳይቀር ሌላ ጥያቄና ሌላ ታሪክ ውስጥ ወስዷቸዋል ማለት ነው። አምራን እንግዲህ ይሄ ሁሉ ጉድ ታሰሩ፣ ተገላገልኳቸው፣ ተበቀልኳቸው ብላ ደስ ብሏት ሳይቀር ባላት እንግዲህ በሚሪንዳ ወይም በስፕራይት ማለት ነው እያከበረች እያለ እንግዲህ ዳግም መጥቶ ወይም ናሆሜ መጥቶ ማለት ነው ሁሉንም ነገር የዳግም አባት በህይወት እንዳለና ደስ እንዳይላትና ሁለተኛ ደግሞ በቤተሰባቸው ህይወት ላይ ጣልቃ እንድትገባ የመጨረሻዋ እንደሆነ ነግሯት እንግዲህ ከዛ ይሄዳ ማለት ነው። እሷም ተገርማ ማለት ነው ኑሐሚን አግኝታ ሁሉንም ነገር ስትጠይቃትም ተንግዶ ወዳ ከኛ ቤተሰብ ላይ ወይም ከኛ ራስ ላይ ውረጅ በማለትም ብትላትም ነገር ግን ሁሉም ላደረጉት ድርጊት ዋጋቸውን ሊከፍሉ ይገባን በማለት እንግዲህ መልስ ትሰጣለች ማለት ነው። ሌኩንም እዛ ክፍል አስሮ ላሰቃየኝ ዋጋዬን ሊያገኝ ይገባን፣ አቶ ዝናሽም እቤቷ አንቋሻኛለች፣ ዋጋዋን ታገኛለች ማለት ነው። አምራንን ደግሞ ናሆምን ደግሞ በዛ በፍቅር ጊዜ ላሳለፍ ነው ብዬ ምንም ነገር አትናገር ብለውም ሙልጭ አድርጎ ነው የሰደበኝ። ስለዚህ ለዛ ለተሳደበው ቃል ሲባልም ናሆም ሳይቀር ዋጋ ይከፍላል በማለት እንግዲህ ለአምራን ለናሆሜ ለአምራን ነግራታለች ማለት ነው። አምራን እንግዲህ በጣም ተበሳጭታለች ማለት ነው። ለመውደቂያሽ ደርሷን ብዙም አትቆይ ስትላትም ተወደድኩ እኮ ቆየው ከኑግ ጋር ያለሽ ሰሊጥ አብረሽ ተወቀጭ ከመሆኑ ታሪኩ አንቺ ከዛ ተቤተሰብ ብትርቂ ይሻልሻል በማለት ማስጠንቀቂያዋን ጭምር ትሰጣታለች ማለት ነው። እሷ ግን ፈጽሞ ብላለች ማለት ነው። በዛ ላይ ደግሞ ኤቢ እንግዲህ በጣም ታማለች። በተናደደች እና ቤተሰቦቿን በጠየቀኝ ቁጥር ልቧ ደፍን እያደረጋት በተደጋጋሚ እየወደቀኝ ነው ማለት ነው።
ዳግምን ሳቀር አንተ እዚህ ቤት ከመጣህ ጀምሮ ነው እንግዲህ ቤተሰቦቻችን ይህን ያህል ችግርና መከራ ሊያሳልፉ የቻሉት በማለት እንግዲህ ዳግም ላይ ሳይቀር ያው ውርጅብኛዋን ትወርድበታለች ማለት ነው። ያው እንግዲህ የእሷን ደግሞ ናሙና እንግዲህ የናሆሚ አባትና እናትና ኤርሚያስ ናቸው ማለት ነው። ደግሞ አሁን እየተጠበቀ ያሉት ማች ያደርጋን ወይስ አያደርግም የሚለው ማለት ነው። እሷ ግን መጥቶ ልጄን ያድንልኛል ስትል ጭራሽ እሷን ለመርዳት ናሙና መስጠቱ ኤርሚያስ በጣም አስገርሟታል ማለት ነው። እውነትም ይሄ ተቀይሯን በማለት ልታስብ ችላለች ማለት ነው ኤቢ ማለት ነው። እንግዲህ ዳግምና እንትና ደግሞ የተቻላቸውን ነገር ሁሉ እያደረጉ ነው ማለት ነው። ወደ እስር ቤትም ሄደው ሊጠይቁ ሄደው እናትና አባታቸውን በቅርበት እንግዲህ ምንድን ነው የደበቃችሁን ነገር ያሬሳ ከየት መጣ ነው የሁሉም ጥያቄ የፖሊሶቹም የእናቶ ልኩንም ብቻ የማንም ይሁን ጥያቄው አቶ ሰንበቱ ካልሞተ ሬሳው ከየት መጣ ከየት ተቀበረ ማን የቀበሩት በማለት ባለፈው እንግዲህ ዳግምን ለመሸወድ አቶ ሌኩን የሆነ ጊዜ መኪና አደጋ አድርሶ ቀብረና ስትል ዋሽታ ነበረ። እሱ ነገር እውነት ነው ወይ በማለት እንግዲህ ቢጠይቁም እነሱ ግን ፈጽሞ አቶ ሌኩን መኪና አደጋ አድርሼም አላውቅም፣ አቶ ሰንበቱን ብቻ ነበረ የገደልኩት፣ እሱም በህይወት አለ፣ ተመስገን ነው ፈጣሪ በእጄ ህይወት አልጠፋም በማለት እንግዲህ አቶ ሌኩን በእኔ ፋንታ እንግዲህ ልጃቸውን እንዲንከባከቡላትና የካንሰር በሽተኛ ስለሆነች ሕክምናዋን እንድትከታተል አደራ ብለዋል ማለት ነው። እነሱም አደራቸውንም ተወጥተው በቅርቡ እንግዲህ ከእስር ቤት እንደሚያስፈቷቸው ወንድማማቾቹ ቃል ገብተውላቸው ለአቶ ሌኩን ይሄዳሉ ማለት ነው። ዳግም እንግዲህ አባቱን አግኝቶ እያናዛ ማለት ነው። እኔ አባዬ ስላገኘሁ ደስ ብሎኛል፣ ነገር ግን ለምን እስከ ዛሬ ተደበቅ? መደበቅህ እስካልቀረ ለምን ዛሬ መጣህ? በሚል እንግዲህ የተለያዩ ጥያቄ ጠይቀህን፣ እሺ ሳትዋሽ እውነቱን ንገረኝ፣ እሺ ያ የተቀበረ ሰውዬ ማነው? እጅህ አለበት ወይ ሲለው እየጠረጠርከኝ ነው ወይ አባዬ ልጄ ሲለውም አዎ አባዬ ሌኩንና ዝናሽ ሰው ሊገሉ አይችሉም፣ ስለዚህ አንተ ነህ ይሄን ድርጊት ያደረገው ማለት እንግዲህ አባቱ ላይ አካከ ዘራፍ ብሏል ማለት ነው። ጋይስ የተወሳሰበ ነገር ሳይሆን አይቀርም ነገሩ ማለት ነው። መቼም ኔክስት ይዤላችሁ እመጣለሁ የሚፈጠረው ማለት ነው። ናሆሜም እንግዲህ ግራ ገብቷታል ማለት ነው። ምን ማድረግ እንዳለባት ታምራን ጋር ሳይቀር የተደባደበችው በዚህ ቤተሰብ ምክንያት ነው ማለት ነው። ነገር ግን ክፋቱን እና ኤርሚም ማለት ነው ኤርሚያስም የኔም ከዛሬው ካተማርክ ወይም ካምራን ካተማርኩ የደረሰባትን አይቼ ካተማር ነገም የእሷ ዕጣ ነው የሚደርሰኝ። ምክንያቱም እኔም በህይወት የመልካም ስራ ሰርቼ አላውቅም። ስለዚህ የእሷ ሳይደርሰኝ ታሁኑ እንግዲህ ጸባይ ልግዛ ብሎ እንግዲህ እሱ ከዘለቀበት ተጸጽቷን ለማለት እያስመሰለ የሚገኝበት ሁኔታ ላይ ነው ማለት ነው ጋይዝ። እናንተ ደግሞ ሀሳብ አስተያየታችሁን ስጡ ማለት ነው። ሌላኛውና ደግሞ አዲሱና አንገብጋቢው ነገር ደግሞ ማለት ነው እንትና ወይም ወይዘሮ ዝናሽ ማለት ነው የዛ ዕለት ማታ ስንቀብር እንትናን 2 ልጆች ቀጥሬ ነበረ። ምክንያቱም ሬሳው ይከብደናል ብዬ ስላሰብ 2 ልጆች ቀጥሬ ነበረ እና ማዶሻና አካፋ ልናመጣ መኪና ውስጥ ትተናቸው ከገባን በኋላ ይዤ ስመጣ አካፋና መኪናውን ይዤ ስገባ ወይም መኪና ውስጥ ስገባ አልነበረም ነበር፣ ዘሪሁን ብቻ ነበር ያለው፣ ጓደኛው አልነበረም። በዛ ላይ ደግሞ ተደናግጦና ተደናብሮ ነበረ። ስለዚህ ናሆምን እሱን ሰው እየፈልገህ አምጣልኝ በማለት ተጠይቀዋለች ማለት ነው። የዚህ ቤት ምስጢር አያልቅም በማለት እንግዲህ ናሆምም ተገርሟል ማለት ነው። ምንም መገረም ወሬውን ትተህ እነሱን አምጣ ተብሏል ማለት ነው። ጋይስ ትንሽ የተወሳሰበ ሳይሆን አይቀርም ማለት ነው። እኔ ራሴ ግራ ገባኝ። አንዳንዴ እንትና ማለቴ ይህን ሴራ የሰራው የዳግም አባት ነው ብዬም አምናለሁ። ግን ደግሞ በዛ ሰዓት እንደዛ ተመቶ እንደዛ ሆኖ ሬሳ ያስመሰለ ወይም እዛ የሚጠቀልልበት አይኖርም። ስለዚህ ፈጽሞ ይሄ ነገር የሚዘጋው እኔ እንደ ሀሳብ ቦዲጋርዶቹ ተጣልተው እንግዲህ አንዱ ይሞትና መኪና ውስጥ ደግሞ ሰውየውን ሲያጡት ያን ሰውዬ እንግዲህ ቀብሮታል ማለት ነው። ባጭሩ ለምስክር ያክል እንግዲህ ወይ መኪና ውስጥ ረስቶት የሄደ ይሁን አላህ አለም፣ ብቻ እንደዛ አድርጎ እንግዲህ ይሆናል ብዬ ታሰብኩ ማለት ነው እኔ በግሌ። እና ደግሞ እንግዲህ በዚህ ሁሉ ፈተና እናንተና የነኖሃሚ ሰርግና የእንትና ሰርግ እንግዲህ ተራዝሟን ወይም ለጊዜው እንግዲህ ካንስል ተደርጓል ማለት ነው ጋይስ። እንግዲህ ኔክስት ደግሞ እንግዲህ ምን እንደሚፈጠር ይዤላችሁ መጣ ይሆናል። እናንተ ላይክ ሼር እያደረጋችሁ እንድታበረታቱ የወትሮ ጥያቄ ነው ማለት ነው። ኤቢም ባትሞት ደስ ይለኛል ማለት ነው። ልጇ ወርዶ እሷ መዳን አለባት።
ደግሞ እንደው ሞር የእንትና የኤርሚ እንትን ማች ቢያደርግ ደግሞ የተሻለ ነው ማለት ነው። አሪፍ ይሆናል። እውነት ኤርሚ መጸጸቱንም ለማረጋገጥ ይሄን ያደርጋል ማለት ነው። ምክንያቱም አንድ ሰው ታጥንቶ ያክል ከሰጠ እውነትም ተቀይሯን ብዬ አምናለሁ ማለት ነው። አቶ ለይኩንም እንግዲህ በቅርቡ ተፈተው ወደ ቤታቸው እንደሚገቡ ተስፋ አደርጋለሁ ማለት ነው። ሶስቱም ማለት ነው እውነተኛ እንደሚጋለጥ ተስፋ እናደርጋለን ሁላችን።